ጓደኛ ጥግ ይሏችኋል። ይሄ ነው። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ስታዩ ላይክ አድርጉ። የኔ ቀልቦች፣ የኔ ማሮች፣ የኔ ፍቅሮች ላይክ አድርጉ። እሺ እንደው በዳኒ ቤተሰብ ይዣችኋለሁ ላይክ አድርጉ ማለት ነው። እንግዲህ የጓደኛ ጥግ የምትሉት ይሄን ነው። ጓደኛ ማለት በችግራችሁ ጊዜ፣ በሀዘናችሁ ጊዜ፣ በደስታችሁ ጊዜ፣ በመከራችሁ ጊዜ አብራችሁ የሚሆኑ ሰዎች ትክክለኛ ጓደኞች ናቸው። በቃ እንደዚህ አይነት ጓደኛ ካላችሁ አጥብቃችሁ ያዟቸው፣ ተንከባከቧቸው። እንግዲህ አብርሽ በዚህ ሁሉ መከራ ቤተሰቦቹ እንኳን ቀድሞ አልደረሱለትም። ቀድሞ የደረሰው ማን ነው? ዳኒ ነው። እውነት እኔ በጣም ነው ያደነኩት በነገራችን ላይ ማለት ነው። ብዙዬ የምትባለዋ ደግሞ ትላንትና እንግዲህ ለማስመሰልም ይሁን ለኦዲየንስ ትኩረት ለመሳብም ይሁን ምን እንደሆነ ባይገባንም አብርሽ አጥቻለሁ፣ አብርሽ አገናኘኝ ብላ እዚህ ጋር ጉራ በእንትን እየነፋች ነበረ ማለት ነው። ስለዚህ አብርሽ ቤቱ እንግዲህ ታውቃላችሁ ትላንትና ነው ብዙዬም ቪዲዮ የለቀቁት፣ ዳኒም ትላንትና ነው ቪዲዮ የለቀቀው ማለት ነው። ስለዚህ ሁለቱም በአንድ ቀን የቀን ልዩነት የላቸውም። የቀረጹበት ቀን ራሳቸው ይወቁ እንጂ አብርሽና ሩታ እንግዲህ አጣኋቸው ነበረ ስትል ልጁ ላይ በጣም ስጮህበት የነበረ ያለ ኃይሏን ስታሳይ የነበረው ማለት ነው። እኔ በነገራችን ላይ በዚህን ደረጃ ወንድሜን እንትን አልለውም ሚስጥሩ ባንነግራችሁም ማለት ነው። ሆኖም ዳኒ ግን ትላንትና ታያላችሁ አብርሽን አገኘው። በቃ ትክክለኛ ጓደኛ የሚባለው እንደዚህ አይነት ጓደኛ ነው። ይስጣችሁ። እውነቴ ነው ምላችሁ። በነገራችን ላይ ዳኒ ምጠላባቸው በጣም ብዙ ባህሪያቶች አሉ፣ የሚሰራቸው ስራዎች በጣም ምጠላባቸው፣ ግን የትላንትና ማለት ነው በጣም ደስ ብሎኛል። እውነት ለመናገር ቀድሞ ስለተገኘ ከቤተሰቦቹ ስለቀደመ ከእህቶቹ ከወንድሞቹ ከሁሉም ቀድሞ ስለተገኘ በቃ ትክክለኛ ጓደኛ እሱ ነው ብዬ ነው ያሰብኩት። ወደፊት እንግዲህ የሚያመጣብን ነገር አብረን እናያለን። በነገራችን ላይ ዳኒ እንደ ሴት ጥበብ አይጠፋውም ማለት ነው። ስለዚህ ትላንትና ብዙዬ ቦታ አሳየኝ እንግዲህ ቤታቸው ከአንዱ ሁለቴ 10 ጊዜ ሄዳለች መሰለኝ። ቦታው ቤት የቀየሩም አይመስለኝም እንግዲህ እና አብርሽ ማለት ነው ቤት አልቀየሩም፣ እዛው ቤት ነው ያሉት። ግን ብዙዬ መታ ስታወራ የነበረ ወንድሜን አሳየኝ፣ ወንድሜን አሳየኝ፣ ወንድሜ አሳየን። ወንድማችሁ ሄዳችሁ መፈለጉ ይቀላል ወይስ ደግሞ እዚህ ጋር አላሳይም ከሚል ወንድማችሁ መከራከር ይሻላል? የቱ ነው መፍትሄ የምታገኙበት? ወንድሜ እኮ እኔ የሚገባበት ቦታ መቼም አላጣም። ወንድማችሁ እስከሆነ ቤተሰቦቻችሁ እስከሆነ ወንድማችሁ ቀን ውሎ የት እንደሚውል የት እንደሚያድር ምናምን ማወቅ ያቅታችኋል። እሺ እሱን ተዋት። ምናልባት ብዙ የራሱ ትክክል ላትሆን ትችላለች፣ ወደ ራሱ አልተመለሰችም ሊሆን ይችላል። ዳኒ ግን እንዴት አገኘው? እንዴት ነው ዳኒን አብርሃም የሚያገኘው? በምን ሂሳብ ነው? እሺ አብርሃም ማን ነው ዳኒ አብርሃም ሊያገኘው የቻለው? የዚህ ምስጢር ግን እኔ አልገባኝም። እውነቴ ነው የምላችሁ የሚሰሩት ነገር እኔ ምንም እየገባኝ አይደለም። የጥያቄ ምልክት ስለፈጠረብኝ ነው። እስቲ እናንተ የምታውቁት ነገር የገባችሁ ነገር ካለ ብዬ ነው ወደ እናንተ ይዤ የመጣሁት ማለት ነው። እንግዲህ ዳኒ ስለ አብርሽ እጅግ በጣም ተረድቶታል። እውነት አብርሽን በጣም የተረዳው አብርሽ ምን አይነት ሁኔታ ላይ እንዳለ ያወቀው እውነት ለመናገር ዳኒ ነው። አዎ ከዚህ በፊት ተናግሮ ነበረ። እንግዲህ ያሴሩ ሴራ አለ የሚል ነገር ነው። እኔ ሩታን አልወቅስም ብያለሁ በነገራችን ላይ ማለት ነው፣ መውቀስ ስለማልፈልግ። ምክንያቱም እሷ ያሳለፈችው ችግር በጣም እጅግ እንደ ሴት በጣም ብዙ ችግሮች አሳልፋለች። በጣም ብዙ ሌሊቶች አልቅሳለች። ስለዚህ እኔ እሷን መጫን አልፈልግም። ማንኛውም ሴት በልህ የምታረጋቸው ነገሮች ናቸው። ምክንያቱም ይህን የሚገባችሁ በውስጣችሁ እንደዚህ አይነት በደል የደረሰባችሁ ሴቶች ብቻ ነው ይሄን የሚገባችሁ። የማይገባችሁ እንደማይገባችሁ ነው። ሩታ ሁሌ ጥፋተኛ እንደሆነች ነው የምታስቡት። የሚገባችሁ ግን ሩታ ትክክል እንደሆነች ነው የሚገባል ማለት ነው። ቆስሉን ያየው ወይም የቀመሰው በወንድ ልጅ የተበደለ በወንድ ልጅ ያለቀሰ ይገባዋል። ወይኔ አንጀቱ ቂቤ ነው የሚጠጣው ሩታ እንደዚህ ስታረግ ማለት ነው። ስለዚህ እኔ ሩታን መውቀስ አልፈልግም። ምክንያቱም ትላንትና ስታለቅስ ስታነባ እርጉዝ ሆና ብቻዋን ስትሆን እሱ ከሴት ጋር እሸሼ ገዳሚ ሲል ሩታ ጥፋተኛ ነሽ ወይ ልክ ነሽ ብለን እንትን አላልናትም አይደለ? ስለዚህ አላገዝናትም ወይም ከጎኗ ገብተን አይዞሽ አይዞሽ አላልናትም፣ እንባዋም አላበስንላትም። ስለዚህ ያ ስለሆነ ዛሬ ማሽቃበጡ ምንም አይጠቅመንም።
በቃ በመሰራቸው ነገሮች ሁሉ እኔ ካሁን በኋላ ሩታ ትክክል ናት ብዬ ነው የምመጣው። በምታረጋቸው ነገሮች ሁሉ ሩታ ትክክል ናት ብዬ ነው የምመጣው። ምክንያቱም በጣም ብዙ መከራ አሳልፋለች ማለት ነው። ሆኖም ግን ማታ ትላንትና ዳኒ ስለ አብርሽ በጣም ተረድቶ ነበረ ማለት ያለበት ሁኔታ አብርሽ ትክክል እንዳልሆነ አብርሽ እንደሌላ ጊዜ ወደ አይምሮ ወይም ደግሞ የሌላ ጊዜ አብርሽ እንዳልሆነ እየተናገረ ነበር። እሱ የሁላችንም ትኩረትም ነው የሁላችንም ሀሳብ ነው። ግን ከሚስትዮ የበለጠ ማንም እዚህ ውስጥ ሊገባ ማንም አይችልም። ምክንያቱም አንድ ሚስት ማለት ነው በቀል ካልሆነ በስተቀር ባሏ በእንደዚህ አይነት ደረጃ ልትመልሰው አትችልም። ነገም ባሌ ይሆናል ብላ አታስብም። እንደገና ደግሞ ነገ ባሌ ይሆናል አው የልጆቼ አባት ይሆናል ወይም ደግሞ ዳግም ከሱ ጋር ልጅ ወልዳለሁ ትዳር መሰርታለሁ የምትል አይነት ሴት እንደዚህም አታረግም በነገራችን። አዎ ምክንያቱም ነገር እንደሚያበላሽ ታውቃለች። ይሄ ነገር እስከ መጨረሻ አብሮ እንደማይቀጥል ታውቃለች። አሁን አብርሽ የሆነበት ሁኔታ እስከ መጨረሻ አብሮ እንዳይሆን እንደማይቀጥል ምናልባት ጊዜያዊ ሊሆን ይችላል። አብርሽ አሁን የመናገር አንደበቱ የመናገር ራሱን ያለማወቅ እንደገና ደግሞ በራሱ ችሎ ተናግሮ የራሱን ውሳኔ አለመወሰን ምናምን ነገር ሁሉ ጊዜ ከሱ ጋር አይቆይም። ሩታ ቁጭ በል ስትለው ቁጭ ሚል ተነስ ስትለው ሚነሳ አይነት አይደለም ሁሉ ጊዜ። አሁን ግን ሩታ ቁጭ በል ስትለው ይቀመጣል። መናገር ራሱ እሷን እያስፈቀደ ነው የሚናገረው። ገብቷችኋል? ስለዚህ ነገ በዚህ ደረጃ ላይ አይቀጥልም። የሆነ ሰዓት ላይ አብርሽ ወደ ራሱ ከተመለሰ በኋላ ነገሮቹ ሁሉ ብልሽልሽ እንደሚወጡ ታውቃለች። ስለዚህ ይሄ ነገር እንደሚመስለኝ እንደ በቀል አይነት ነገር ነው የሚመስለኝ። ሩታ ጋር ያለው ነገር እንደ በቀል አይነት ነገር ነው። በቃ ምን ያመጣል? ትላንትና እኔ ማልቅሻለሁ፣ እኔ ማንብቻለሁ፣ ተናድጃለሁ፣ ስለዚህ ያ ነገር ይውጣልኝ እንደምትል አይነት ነገር ነው እኔ ያየሁት ማለት ነው። ሆኖም ዳኒ ይሄ ነገሮቹ ሁሉ ተረድቶ ወደ ሐኪም ቤት ልውሰደው የሐኪም ቤት ነገር አይደለም በነገራችን ላይ የአብርሽ ነገር በነገራችን ላይ ዝም ብላችሁ መርፌ ባታስጠቀጥቁት ጥሩ ነው ብዬ አስባለሁና እሱን የተረዳው በቃ ትክክል የተረዳው። ሌላው ደግሞ አብሮት የነበረ ጓደኛ ተብዩ እኔ ለምን አይናቸው እንዳልተገለጸ ለምን አይናቸው እንደተደፈነ ራሱ አይገባኝም። እውነቴ ነው የምላችሁ ለምን እንደሆነ እኔ የገባኝም አይደለም። ሆኖም ሁሉ ጊዜ ካሁን በኋላ ሩታ ትክክል ነሽ፣ ምንም አድርጊ ምንም ሩታ ትክክል ነሽ ነው። አዎ ብዙዬ ደግሞ ትላንት ስታሽቃብጪ ነበረ። አብርሽን አጣሁት፣ ወንድሜን አገናኘኝ፣ ወንድሜን በዚያ አስወጣኝ። ታዲያ ዳኒ ለምን አገኘው? አንቺ ወንድምሽን ያጣሽው ዳኒ ካንቺ ቀርቦ ነው? ወንድምሽ ካንቺ ቀርቦ ነው ቤቱን ያገኘው ወይስ ከወንድምሽ ካንቺ ዳኒ ቅርብ ጓደኛ ወይም ደግሞ ዘመድ ሆኖት ነው? እንዴት ነው ዳኒ ሊያገኘው ይቻላል? ይሄ ምንም ማይጥም ነገር ባታመጡ እንደው ተመልካች እንደው አሻንጉሊት ባታረጉ ደስ ይለኛል እውነት ለመናገር ማለት ነው። ለማንኛውም ውድ ቤተሰቦቼ በሌላ ቪዲዮ እስከምመጣላችሁ ሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦቼ ሁኑ። እንዲሁም እባካችሁ ቪዲዮ ስታዩ ላይክ አድርጉ። ሰላማችሁ ይብዛ። ባይ